ኢትዮጵያ ድንበር ላይ ግዛቶችን የተቆጣጠረው ጦር ህወሓትና ሻዕቢያ በሱዳን ሚስጥራዊ ስብሰባ ማድረጋቸው የሲአይኤ ባልደረባ ጋለጡ። የሱዳን ጦር የኢትዮጵያ ድንበር አቅራቢያ ያለን አካባቢ መቆጣጠሩ ተነገረ። አቶ ክርስቲያን ታደለና አቶ ዮሐንስ ቧያለው በነፃ እንዲሰናበቱ ጠየቁ። ኢራን ወደመች፣ ቴህራን ደም እንባ አነባች። በመንግስት የተገደሉ ሰዎች ቁጥር ከ6000 መብለጡ ሲነገር የአሜሪካና ኢራን ሚሳኤሎች ተፋጠዋል። ከቀናት በፊት ድንበር ላይ ከባድ የአየር ጥቃት የሰነዘረው የጀነራል አልቡርሃን ጦር በድጋሚ ወደ ኢትዮጵያ ድንበር መገስገሱን ቀጥሏል። ኢትዮጵያ ተቀናቃኝ ትረግፋለች የሚለው የሱዳን ጦር ኢትዮጵያን በቀይ ከመዘገበ መቆየቱ ይነገራል። ከጦሩ ወደ ድንበር በተጨማሪ ህወሓትና ሻዕቢያን ያቀፈ የሶስትዮሽ ጽምዶ መፈጠሩና የህወሓትና የሻዕቢያ ጀነራሎች በሱዳን ሚስጥራዊ ስብሰባ ማድረጋቸው የሲአይኤ ባልደረባ መጋለጡን ሲጨመርበት ጉዳዩ አሳሳቢ መሆኑ እየተነገረ ነው። በሌላ በኩል ደግሞ መንግስት በሽብርተኝነት ክስ መስርቶባቸው በእስር ላይ የሚገኙት እነ አቶ ክርስቲያን ታደለ ዛሬ ፍርድ ቤት ቀርበዋል። ከህግ ውጪ ያለመከሰስ መብታችን ተጥሶ ታስረናል ያሉትና አቶ ክርስቲያን ታደለና አቶ ዮሐንስ ቧያለው በነፃ እንዲሰናበቱ ጠይቀዋል። ከችሎት የደረሰን መረጃ ይዘናል። ወዲህ ደግሞ ከተጀመረ አንድ ወር ባለፈው ህዝባዊ ተቃውሞ ኢራን እየወደመች ሲሆን ቴህራን ደም እንባ ማንባቷን ቀጥላለች። ከተቃውሞ እንቅስቃሴው ጋር ተያይዞ በመንግስት የጸጥታ ኃይሎች የተገደሉ ሰዎች ቁጥር ከ6000 መብለጡ ሲነገር የአሜሪካና ኢራን ሚሳኤሎች ተፋጠዋል። ነገሮች ከሚጠበቀው በላይ አስጨናቂ ሆነዋል። ሰላም ውድ ወሎ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የገና በዓልን በማስመልከት እስከ 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ። ሳይቶቻችን የሚገኙት የሎኬሽን ማተርስ ጥቅም በመገንዘብ የአዲስ አበባ ማዕከል በተደረገው ቁጥር 1 ሳይት 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌክዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ድሪምላይነር ሆቴል ፊት ለፊት ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነው አካባቢ ሲሆን ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርት ያላቸው ቤቶች እንዲሁም ቁጥር 2 ሳይታችን ኦሎምፒያ ጋዜቦ ወይም ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሞሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና መኖሪያ ቅይጥ ግንባታ የያዘና ድንቅ በሆነ ዲዛይን የተሰራ ሱቆችና ባለ 1 እና ባለ 2 መኝታ አፓርታማ የያዘ ሲሆን እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 5489 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። በመጀመሪያም መንግስት በሽብርተኝነት ክስ መስርቶባቸው በስር ላይ የሚገኙት አቶ ክርስቲያን ታደለ ዛሬ ፍርድ ቤት ቀርበዋል። ከህግ ውጪ ያለመከሰስ መብታችን ተጥሶ ታስረናል ያሉት አቶ ክርስቲያን ታደለና አቶ ዮሐንስ ቧያለው በነፃ እንዲሰናበቱ ጠይቀዋል። የሽብር ወንጀል ተከሳሾቹ የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያለው ያለመከሰስ መብታቸው ከህግ ውጪ መነሳቱን ለፍርድ ቤቱ አስረድተዋል። ተከሳሾቹ በአቃቢ ህግ የቀረቡባቸው ማስረጃዎች ውድቅ ተደርገው ነፃ እንዲሰናበቱ ጠይቀዋል። ሁለቱም ተከሳሾች ይህን ጥያቄ ያቀረቡት ዛሬ ማክሰኞ ጥር 19 2018 ላስቻለው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት ነው። ችሎቱ ለዛሬ ተቀጥሮ የነበረው በአቃቢ ህግ የሰነድ ማስረጃዎች ላይ በነ አቶ ዮሐንስ ቧያለው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተጠርጣሪዎች የጽሁፍ አስተያየት አጠናቀው እንዲያቀርቡ ነበር። ተከሳሾቹ አስተያየታቸውን እንዲያቀርቡ መጀመሪያ ቀጠሮ ተሰጥቷቸው የነበረው ከአንድ ሳምንት በፊት በተካሄደው የችሎት ውሎ ነበር። ሆኖም የተከሳሾቹ አስተያየት በጊዜው ተጠናቆ ባለመድረሱ የተከሳሽ ጠበቆች ተለዋጭ ቀጠሮ እንዲሰጣቸው ባመለከቱት መሰረት ችሎቱ ለዛሬ ቀጠሮ ሰጥቷል። በዛሬው የችሎት ውሎ አቃቢ ህግ የሰነድ ማስረጃዎች ላይ ተከሳሾቹ ባለ 31 ገጽ ምላሻቸውን በጽሁፍ ለችሎት አቅርበዋል። በዚህ ምላሽ ውስጥ ከተካተቱት ጉዳዮች መካከል የፌዴራልና የክልል ምክር ቤት አባል የሆኑት አቶ ክርስቲያንና አቶ ዮሐንስ ያለመከሰስ መብታቸው ከህግ ውጪ እየተፈጸመ ነው የሚለው ይገኝበታል። በቀጣይ መረጃ ከቀናት በፊት ድንበር ላይ ከባድ የአየር ጥቃት የሰነዘረው የጀነራል አልቡርሃን ጦር በድጋሚ ወደ ኢትዮጵያ ድንበር መገስገሱን ቀጥሏል። ኢትዮጵያ ተቀናቃኝን ትረግፋለች የሚለው የሱዳን ጦር ኢትዮጵያን በቀይ ከመዘገበ መቆየቱ ይነገራል። ከጦሩ ድንበር በተጨማሪ ህወሓትና ሻዕቢያን ያቀፈ የሶስትዮሽ ጽምዶ መፈጠሩና የህወሓትና የሻዕቢያ ጀነራሎች በሱዳን ሚስጥራዊ ስብሰባ ማድረጋቸው የሲአይኤ ባልደረባ መጋለጡን ሲጨመርበት ጉዳዩ አሳሳቢ መሆኑ እየተነገረ ነው። የሱዳን የእርስ በርስ ጦርነት ወደ ተባባሰ ቀጠናውን ይበልጥ ወደ አደጋ ሊያስገባ ይችላል ሲሉ ካሜሮን
አንደርሰን አሳሰቡ። የሱዳን የእርስ በርስ ግጭት የኢትዮጵያና የኤርትራ ውጥረት ወደ ግጭት ሊያመራ እንደሚችል አስጠንቅቀዋል። በኤርትራና በሱዳን እንዲሁም በህወሓት መካከል በተፈጠረ ትብብር ከወር በፊት ሱዳን ውስጥና የኤርትራ መንግስት ስብሰባ መቀመጣቸውንም ገልጸዋል። የአሜሪካው ስለላ ተቋም ሲአይኤ እንዲሁም በአሜሪካ የውጭ ጉዳይ ሚኒስቴር በተለያዩ ኃላፊነት ቦታ ላይ ያገለገሉትና በአሁኑ ወቅት የሲአይኤ ተመራማሪ የሆኑት ካሜሮን አድሰን ትላንት በፎሬን ፖሊሲ መጽሔት ላይ ባሰፈሩት ጽሑፍ የቀይ ባህር ባላንጣዎች በሱዳን ግጭት ተስበው አካባቢውን የግጭት ማዕከል ሊያደርጉት እንደሚችሉ አስጠንቅቀዋል። ይህም ሁኔታ በአሜሪካ የቀይ ባህር ፖሊሲ ላይ አደጋ ስለሚደቅን የአሜሪካው ምክትል ውጭ ጉዳይ ሚኒስቴር ወደ ቀጠናው የተጓዙ በዚሁ ምክንያት ጭምር እንደሆነም ዘርዝረዋል። 1000 ቀናት የተሻገረው የሱዳን የእርስ በርስ ጦርነት ወደ አዲስና ወደ ተባባሰ የፍጅት ምዕራፍ ሊያመራ እንደሚችል የገለጹት ካሜሮን አድሰን በሳውዲ አረቢያና በዩናይትድ አረብ ኤሚሬትስ መካከል ያለው ፉክክር ግብጽና ኤርትራን በቀጣይ ወደ ግጭት ሊስባቸው እንደሚችል በተለይም ኤርትራ በቀጥታ የግጭቱ ተሳታፊ የምትሆንበት ሁኔታ እንደሚፈጠር አብራርተዋል። ኢትዮጵያ የሱዳን ፈጥኖ ደራሽ ኃይልን ስትደግፍ፣ ኤርትራ ደግሞ የሱዳን ሰራዊትን በመደገፍ በተለያየ ጎራ መቆማቸውንም ያመለከቱት የቀድሞ የሲአይኤ አባል ባልደረባና ተመራማሪ ካሜሮን በሱዳን የእርስ በርስ ጦርነት ሳቢያ የአካባቢው ሀገራት በሁለት ጎራ ተለይተው መቆማቸው በአሜሪካ የቀይ ባህር ፖሊሲ ላይ አደጋ የሚጋብዝ መሆኑን እና በዚህም በጸረ ሽብር ትግሉ በባህር ደህንነትና ኢራንን ለመቆጣጠር በተያዙ እቅዶች ላይ ተጽዕኖ የሚያደርግ በመሆኑ የሱዳን የእርስ በርስ ጦርነት እንዲያበቃ የአሜሪካው ምክትል ውጭ ጉዳይ ሚኒስቴር ክሪስቶፈር ላንዶ ወደ አካባቢው ከተጓዙበት ዓላማ አንዱ ይህ መሆኑን ገልጸዋል። ይህ እንዲሳካ ግን ፕሬዚዳንት ትራምፕ በዩናይትድ አረብ ኤሚሬትስ ላይ ተጽዕኖ በማድረግ ቀይ መስመር ሊያሰምሩ ይገባል ብለዋል። የሱዳን መንግስት የኢትዮጵያ መንግስት የሱዳን ፈጥኖ ደራሽ ኃይልን ይደግፋል በሚል ባለፈው ታህሳስ ወር መወንጀሉም በጽሁፋቸው ያስታወሱት ካሜሮን አድሰን በዚህም ኢትዮጵያ የሱዳን ፈጥኖ ደራሽ ኃይልን በግዛቷ በማስተናገድ በማስታጠቅና የደህንነት መረጃዎችን በማቀበል ድጋፍ እያደረገች ትገኛለች ሲል ከሷል። ኢትዮጵያ ወደ ሱዳን ጦርነት መሳባ ኤርትራና ግብጽን ሊስብና ግጭቱን ወደ ቀይ ባህር አካባቢ ጭምር ሊያስፋፋና የኤርትራው መሪ ይህንን ሰበብ በማድረግ በቀጥታ ከኢትዮጵያ ጋር ወደ ግጭት ሊገቡ ይችላሉ ሲልም አስጠንቅቀዋል። ኤርትራ ከሱዳን ጋር በፈጠረችው የጸጥታ ትብብር የሱዳን አውሮፕላኖች ከፈጥኖ ደራሽ ኃይሉ ጥቃት ለመከላከል በሀገሯ ከለላ ከመስጠት ባሻገር የኤርትራ ሰራዊትን በምስራቅ ሱዳን በማሰማራት በቀጥታ በውጊያው ልትሳተፍ እንደምትችልም በመዘርዘር የግጭቱን አድማስ የሚያሰፉበት ሁኔታ ተንትነዋል። ኢትዮጵያ ሱዳን ፈጥኖ ደራሽ ኃይል የምታደርገውን ድጋፍ ለመቀበል የሱዳን መንግስት በኤርትራ ከሚደገፉ የኢትዮጵያ መንግስት አማጽያን ጋር ትብብርን እያደሰ መገኘቱንም ገልጸዋል። ከ3 ዓመታት በፊት በፕሪቶሪያ ሰላም ስምምነት በተቋጨ የጦርነት ወቅት ሱዳን ለህወሓት የጦር መሳሪያና ሎጂስቲክስ ድጋፍ ስታደርግ እንደነበርም ገልጸዋል። የኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ የኢትዮጵያ መንግስት ከህወሓት ጋር የሰላም ስምምነት መፈራረሙን እንደ መከዳት መቁጠር ከኢትዮጵያ ጋር ውዝግብ ውስጥ መግባታቸውን፣ አሁን ደግሞ ራሳቸው ከህወሓት ጋር ትብብር መፍጠራቸውን ካሜሮን አድሰን ገልጸዋል። በቅርቡም ባሳለፍነው ሳምንት መጨረሻም የህወሓትና የኤርትራ ባለስልጣናት ሱዳን ስብሰባ ማድረጋቸውን አመልክተዋል። የግብጽ መንግስት በበኩሉ የሱዳን ፈጥኖ ደራሽ ኃይል መስፋፋት በስጋት ይመለከተዋል ያሉት ካሜሮን አድሰን ከህዳሴ ግድብ ጋር በተያያዘ ከኤርትራና ጅቡቲ ጋር የባህር ኃይል ስምምነት በማድረግ ኢትዮጵያ ላይ ጫና ለማድረግ የሚደረገውን ጥረት አመልክተዋል። ይህ በእንዲህ እንዳለ የሱዳን ጦር የኢትዮጵያ ድንበር አቅራቢያ ያለን አካባቢ መቆጣጠሩ ተነገረ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘውን ያልሲልክ አካባቢን ከፈጥኖ ደራሽ ኃይሉ መቆጣጠሩን ገልጿል። የሱዳን ጦር አካባቢውን ለመቆጣጠር በተደረገው ውጊያ በፈጥኖ ደራሽ ኃይሉ ተዋጊዎችና በአጋሩ የሱዳን ህዝብ የነጻነት እንቅስቃሴ በሰሜን ላይ ከባድ ኪሳራ ደርሷል ብሏል። የሱዳን ህዝብ የነጻነት እንቅስቃሴ በሰሜን የደቡብ ኮርዶፋንና ብሉ ናይል አካባቢዎች ራስ ገዝ እንዲሆን ከ2011 ጀምሮ እየተዋጋ ያለ ነው። በተያያዘ ዜና የሱዳን ጦር ለ2 ዓመት ያህል በፈጥኖ ደራሽ ኃይሉ ስር የነበረችውን ሌላኛውን የኮርዶፋን ከተማ አልዳላንጅን የያዘ ሲሆን ውጊያዎች በኮርዶፋን ተባብሰው ቀጥሏል ተብሏል። በመጨረሻም በኢራን ተቃውሞ የተገደሉ ሰዎች ቁጥር ከ6000 መብለጡ ተነገረ። የኢራን የሰብአዊ መብቶች ዜና ተቋም አዲስ ባወጣው ሪፖርት ባለፉት ሳምንታት በአገሪቱ ውስጥ በተካሄዱ ተቃውሞዎች የተገደሉ ሰዎች ቁጥር ከ6000 በላይ መሆኑን ገለጸም። መቀመጫውን አሜሪካ ያደረገው የመብት ተቆርቋሪ ቡድን እያሰባሰበ ባለው መረጃ እስካሁን 6126 ሰዎች መገደላቸውን እንደደረሰበት አስታውቋል። ከሟቾቹ መካከል እድሜያቸው ከ18 ዓመት በታች የሆኑ 86 ታዳጊዎች እንደሚገኙበትና 214 የመንግስት የጸጥታ አባላትም መገደላቸውን አመልክተዋል። የሟቾች ቁጥር ከዚህም በላይ ሊጨምር እንደሚችል በመጥቀስ ከተቃውሞ ጋር በተያያዘ የሞቱ ሊሆን ይችላሉ በሚባሉ ወደ 17000 በሚደርሱ ሰዎች ሞት ላይ ተቋሙ ምርመራ እያካሄደ ነው።
ለ3 ሳምንታት በዘለቀው ህዝባዊ ተቃውሞ ከ3000 በላይ ሰዎች መገደላቸውን የኢራን ባለስልጣናት ባለፈው ሳምንት አረጋግጠዋል። ከተገደሉት በተጨማሪ 11009 ሰዎች በከባድ ሁኔታ ጉዳት እንደደረሰባቸውና 41880 የሚሆኑ ደግሞ በመንግስት ኃይሎች ተይዘው በስር ላይ እንደሚገኙ ተገልጿል። የሰብአዊ መብት ተከራካሪዎች መንግስት በኮሚኒኬሽን አገልግሎቶች ላይ የመንግስት ቁጥጥር መቀጠሉን፣ ሰዎች በስፋት በጸጥታ ኃይሎች እየተያዙ መሆናቸውንና ጉዳት የደረሰባቸው ሰዎች ሕክምና የማግኘት ሁኔታ በጣም አሳሳቢ መሆኑን እያመለከቱ ነው። የተባበሩት መንግስታት ተወካይ የሆኑት ማያ ሳቶ የቆሰሉ ሰዎች ከህክምና ማዕከላት ወደ እስር ቤቶች እየተዘዋወሩ መሆናቸውን የሚያመለክቱ ሪፖርቶችን እንደደረሷቸው ቢገልጹም የኢራን የእስር ቤት ባለስልጣናት ግን አስተባብለዋል። ከተቃውሞ ጋር ተያይዞ የኢንተርኔትና ሌሎች የግንኙነት መስመሮች መዘጋታቸው ትክክለኛውን የተገደሉ ጉዳት የደረሰባቸውና የታሰሩ ሰዎችን አሃዝ ማግኘት አዳጋች እንዳደረገው የመብት ድርጅቶች ይናገራሉ። በቅርቡ የተከሰተ ተቃውሞ የኢራን እስላማዊ ሪፐብሊክ መንግስት ስልጣን ላይ በቆየባቸው ባለፉት 47 ዓመታት ውስጥ ከተካሄዱት ከፍተኛውና በአጭር ጊዜ ውስጥ በሺዎች የሚቆጠሩ ሰዎች የተገደሉበት እንደሆነ ይነገራል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠና ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ ያሳወቀን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።